መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መድኃኒትነ ለእለ አመነ መድኃኒትነ ለእለ አመነ። ሰላም ጤና ይስጥልን የተወዳጅ ተመልካቾቻችን፣ ይህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙኃን እየተዘጋጀ የሚቀርብላችሁ ሃይማኖታዊ የተሰኘው ሳምንታዊ መርሃ ግብራችን ነው። በዛሬው መርሃ ግብራችን በዓለ መስቀልን ምክንያት አድርገን እንግዳ ጋብዘን በስቱዲዮአችን ተገኝተናል። የመስቀል የደመራ በዓል እንኳን አደረሳችሁ እንኳን አደረሰን ማለት እንወዳለን። እስከ መርሃ ግብራችን ፍጻሜ አብራችሁን ሁኑ። በዛሬው ቀን በዓለ መስቀልን አስመልክቶ ስለ ነገረ መስቀሉ የሚያስተምሩን የጋበዝናቸው እንግዳችን በብዙ የመንፈሳዊ አገልግሎት ዘርፍ የምታውቋቸው መምህራችን መጋቤ ሐዲስ ምስጢረ ሥላሴ ማናዬ የደብረ ብስራት ቅዱስ ገብርኤል ሰባኬ ወንጌል ናቸው። ሊያስተምሩን በስቱዲዮአችን ተገኝተዋል። መምህራችን እንኳን ደህና መጡ። እንኳን ደህና ቆዩኝ። እንግዲህ የባለ መስቀል ዋዜማ ላይ ነውና ምንገኘው። በመጀመሪያ እንደው በጎ ምኞቶትን አዲስ ዓመትም እንደመሆኑ ባለ መስቀልም እንደመሆኑ በጎ ምኞቶትን ገልጠው ወደ ፕሮግራማችን ብንሄድ። በአገር ውስጥም በአገር ውጭም በተለያየ ቦታና ሁኔታ የምትገኙ ኦርቶዶክሳውያን በያላችሁበት እንደምንሰነበታችሁ በቅድሚያ እንኳን ለ2018 ዓመተ ምህረት ዘመነ ማርቆስ እንዲሁም በዓለ መስቀል ሁላችንም በሰላም አደረሳችሁ አደረሰን ማለት እወዳለሁ። መልካም በዓል እንዲሆንልን በረከተ መስቀሉ በሁላችን ላይ እንዲያደር እመኛለሁ። ቃለ ሕይወት ያሰማልን መምህራችን። እንግዲህ በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘርፈ ብዙ አስተምሮ እንዳለ ይታወቃል። አንዱ ደግሞ ዛሬ የምናነሳው እንደው ይሄ በነገረ መስቀል በብዙዎቹን ከምናስተምርበት አንዱ ነገረ መስቀል ነውና ነገረ መስቀል ስንል ምን ማለታችን ነው? ነገረ መስቀል የሚያካትታቸው ትምህርቶችስ ምን ምን ናቸው? መልካም። ነገረ መስቀል ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም እጅግ ትልቅና ጥልቅ ቁም ነገሮች የሚገለጡበትና ትልቅ ቁም ነገሮችን ያዘለ ትምህርት ነው። በነገራችን ላይ ያለ ነገረ መስቀል ኦርቶዶክሳዊ ትምህርት ሊኖር አይችልም። መስቀል በአበው ምሳሌ፣ በነቢያት ትንቢት፣ በቅዱሳን ሐዋርያት ትምህርት ውስጥ በጣም ሰፊ ቦታ ይዞ እናገኛለን። ከዚያ ባለፈ ከተግባር ጋር በተገናኘ ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለሁላችን ቤዛ ሆኖ የተሰቀለው በመስቀል ላይ ነው። ስጋው ተቆርሶበታል፣ ደሙ ፈሶበታል። በስጋው በደሙ የከበረ የታተመ የክርስቲያኖች የሰላም የፍቅር የአንድነት አርማ፣ የክርስቲያኖች የፍቅር ትምህርት ቤት ነው መስቀል እና በጠቅላላው ወንጌል ያለ መስቀል አትነገርም። የአበው ምሳሌ፣ ነቢያት ትንቢት፣ የሐዋርያት ትምህርት ሲገናኝ የነዚህ ሁሉ መገናኛ ሆኖ የምናገኘው መስቀል ነው። ያም ማለት ጌታችን በቀራንዮ የከፈለው የቤዛነት ስራ የማዳኑን ስራ የምናይበት ነው። በጠቅላላው ነገረ ድነት ከነገረ መስቀል ጋር በሰፊው ተያይዞ የሚነገር ትምህርት ነው። ምን ነገሮችን ያካትታል ለተባለው እንግዲህ መስቀል ከስነ ተፈጥሮ ከስነ ፍጥረት አስተምሮ አኳያ እንኳን ቢታይ መጀመሪያ በመላእክት ክንፎች ላይ ተስሎ ነበር ነው ቤተክርስቲያን የምታስተምረን። ይህም ማለት በአርአያ እግዚአብሔር በአምሳለ እግዚአብሔር የተፈጠረ የሰው ልጅ በመስቀል ምልክት እንደሚድን ያሳያል። ከዚያ ውጭ የጠላታችን የዲያብሎስ ድል መንሻ የሰው ልጆች ደግሞ መቀደሻ መሆኑን ቀደም ሲል አሳይቷል። የሰውን ተፈጥሮን ብናየው ራሱ እጆቹን ዘርግቶ ቢቆም አንድ ሰው መስቀልን ይመስላል። ያንን ነው የሚያሳየን። ይህም እንግዲህ የሰው ልጅ ራሱን በመሰለ መስቀል ቤዛነቱን ሊፈጽምለት አምላካችን ፈቃዱ መሆኑን መገለጫ ነው እና ይሄ በስነ ፍጥረት በዚህ መልኩ የተገለጠው ነገረ መስቀል በዘመነ አበው በህሊናቸው ሰሌዳ በአእምሯቸው ጓዳ ውስጥ ተቀርጾ በተግባር ሲፈጸም አይተውታል። ለምሳሌ አባታችን ያዕቆብን ብናነሳው ወሰገደ ውስተ ከተማ በትሩ ይለዋል። በበትሩ ጫፍ ላይ ተመርኩዞ ሰገደ ተንበረከከ ነው የሚለው። ያ የመስቀል ምልክት እንደሆነ ቤተክርስቲያን ተርጉማ ታስተምራለች።
እንዲሁም በፍኖተ ሎዛ ከወንድሙ ከኤሳው ሸሽቶ ተጣልቶ ራሱን ለማዳን በሸሸበት ሰዓት ቀኑ በጨለመበት ጊዜው በመሸበትና ድንጋይ ተንተርሶ በተኛበት ሰዓት ከምድር እስከ ሰማይ የሚደርስ የወርቅ መሰላል ተተክሎ አየ ይላል። ይሄ ብዙ ትርጉም ያለው ቢሆንም አንዱ መስቀልን የሚያሳይ ነው። ከምድር እስከ ሰማይ የተተከለ ከላዩ ላይ ዙፋን ያለበት በዙፋኑ ላይ ደግሞ መላእክት ሲወጡና ሲወርዱ የታየበት ነው። ያም እንግዲህ በጠቅላላው በሰውና በእግዚአብሔር መካከል የነበረው የጥብ ግድግዳ ፈርሶ የሰውና የእግዚአብሔር የሰውና የመላእክት ህብረት አንድነት መመስረቱን ያሳየናልና በብሉይ ኪዳን በዘመነ አበው የተከናወኑትን የነገረ መስቀሉን ምስጢራት በዚህ መልኩ ተገልጦ እናየዋለን። ሌላም እናንሳ ብንል ይስሐቅ መስዋዕት ሆኖ የቀረበበት እንጨት እንዲሁ የመስቀል ምሳሌ ሆኖ ይገለጣል። ብዙ አይነት ምሳሌዎች አሉትና በአበው ምሳሌ በብሉይ ኪዳን ትንቢት ውስጥ ደምቆና ሸብርቆ ነው የምናየው ነገረ መስቀል። ያንን ነው ቤተክርስቲያናው ነገረ መስቀል ብላ የምታስተምረው። እንግዲህ በዚያ ውስጥ ግልጥ ሲደረግ በዚያ ውስጥ የምናየው የሰው ልጆች ድነት የእግዚአብሔር ማዳን ነው፣ ሌላ ነገር አይደለም። እና ከነገረ ድነት አኳያ ነው ቤተክርስቲያን መስቀልን ከፍ አድርጋ ትምህርቱንም እንዲሁ በጠለቀ በረቀቀ መልኩ የምታስተምረው። ያንን ያበውን በምሳሌ የተገለጠውን በነቢያት ደግሞ በትንቢት የተነገረውን ነው። ለምሳሌ መዝሙረኛው ቅዱስ ዳዊት ብከነ ወጎሙ ለኩሎሙ ጸርነ ባንተ ጠላቶቻችንን ሁሉ እንወጋቸዋለን ያለውን ቅዱስ ያሬድ በእንተ ዝንቱ ዕፀ መስቀል ባንተ ተብሎ የተገለጠው ዕፀ መስቀሉ ነው ማለት አጋንንት ድል የተነሱበት የሰው ልጅ ደግሞ የተቀደሰበት ወደ ሕይወት ወደ ድነት የተመለሰበት የስደት ሕይወቱ ያከተመበት የተዘጋው ገነት የተከፈተበትና እንዲሁም ዕፀ ሕይወት የተባለው ቅዱስ ሥጋውን ክቡር ደሙን በልቶ ጠጥቶ እንደገና ክርስቶስን ወደ መምሰል የተመለሰው የሰው ልጅ በነገረ መስቀል ነውና ነገረ መስቀል በቤተክርስቲያን ሁሉ ነገሯ ነው። በዕለት ተዕለት ሕይወቷ ውስጥ የማይለይ ነው። ስለዚህ ከቅዱሳን ፓትርያርኮች ብፁዓን ሊቃነ ጳጳሳት እንዲሁም ካህናት በመዳፋቸው ይይዙታል፣ ምእመናን አንገታቸው ላይ ያስሩታል። ሰባኪያን መምህራንም እንዲሁ አንገታቸው ላይ የሚታየው ቅዱስ መስቀሉ ነው። በጠቅላላው ይህንን ስናስብ ከነገረ ድህነት ጋር ነው የሚገናኝ የነገረ መስቀል ትምህርት ማለት ነውና የነቢያትን ትንቢት የሐዋርያት የአበውን ምሳሌ ነቢያትን ትንቢት የሐዋርያትን ትምህርት ያካትታል። ሐዋርያው ቅዱስ ጳውሎስ ነገረ መስቀሉን ባወሳበት የአንደኛ ቆሮንቶስ መልእክቱ ምዕራፍ 1 ከቁጥር 18 ጀምሮ ንሕነሰ ንሰብክ ክርስቶስ ኀዘ ተሰቅለ ሲል እዚህ ላይ የምናየው መስቀልን ነው። እኛስ የተሰቀለውን ክርስቶስን እንሰብካለን ብሏል። ይህንን ካለ በኋላ ዝቅ ብሎ እዚሁ ላይ በጣም አጉልቶታል። ምንድነው የሚለው? ወነገረ መስቀሉ ሰበዱት ለህጉላን ወለነሰ ለድህና ኃይለ እግዚአብሔር ወጥበብ እግዚአብሔር ለሚጠፉት የመስቀሉ ነገር ሞኝነት ነው፣ ለኛ ለምንድን ግን የእግዚአብሔር ኃይልና የእግዚአብሔር ጥበብ ነው ያለው። የእግዚአብሔር ጥበብ የሚባለው ስጋዊ ነው፣ የአምላክ ሰው መሆን የሰው አምላክ መሆን፣ የቃል ርደት የስጋ እርገት የጥልቅ ታስቦ ተነግሮ ተመስጥሮ የማያልቅ ጥልቅ ነገር ነውና ይህ ደግሞ የተደመደመው በነገረ መስቀል ነው። መስቀል ክርስቶስ መስዋዕት ሆኖ የቀረበበት ማዕድ ነው። ዕፀ ሕይወት ዕፀ መድኃኒት የሚባለውም ከዚህ አኳያ ነው። የሕይወት እንጀራ ህብስተ ሕይወት የተባለ ክርስቶስ መስዋዕት ሆኖ ማዕድ ሆኖ የተራቡ ነፍሳትን ሊያጠግብ ሊመግብ የተበተኑትን ሊሰበስብ የራቁትን ሊያቀርብ የተጣሉትን ሊያስታርቅ አንድ ሊያደርግ የተሰቀለበት ከመሆኑ የተነሳ ነገረ መስቀል በጠቅላላው በነቢያት በአበው ምሳሌ በነቢያት ትንቢት በሐዋርያት ትምህርት ውስጥ የክርስቶስን ማዳን በጣም ከፍ አድርጎ መቅረዝ ላይ እንዳለ መብራት የሚያሳይና ከዚያ በ5500 ዘመን ከነበርንበት የፍዳና የመርገም ዘመን ከዚያ ጨለማ መውጣታችን የሚታይበት የሚገለጥበት ነው መስቀል እና ነገረ መስቀል ብዙ ነገሮችን ያቀፈ በነገረ ድህነት ደግሞ ሳይነሳ ሳይወሳ ሊቀር የማይችል መዳናችንን ባወሳን ቁጥር መስቀል ቀራንዮ ትዝ ይለናል። ያ ማለት መስቀሉ የአዳም ጭንቅላት አለበት ቦታ ላይ ነው የተተከለው። ያ ማለት የሰው ጭንቅላት አይምሮ ልቡና ነው፣ ሰው ማንነት ላይ ነው ያለው መስቀል ማለት ነውና ይህ መስቀል ከኦርቶዶክሳውያን ልቡና ሊፍቀው ሊያርቀው ሊያፈዘው ሊያደበዝዘው የሚችል ምንም አይነት ኃይል የለም። ምክንያቱም መስቀልን መርሳት ነገረ ድህነትን መርሳት ይሆናል። ሰው የማዕድ የበላበትን ማዕድ አክብሮ ማዕዱ ከፍ ይበል እንደሚል ሁሉ እኛም ህብስተ ሕይወት ክርስቶስን በመስዋዕት ሆኖ የበላንበት የተመገብንበት ማዕድ ከመሆኑ የተነሳ ረሃበ ነፍሳችን የተወገደበት በጠቅላላው የሰው ልጅ ከእግዚአብሔር ጋር የተገናኘበት የሰውና የመላእክት ህብረት እንደገና የታደሰበት አዲስ ተፈጥሮ ማንነታችን አዲስ ተፈጥሮን ያገኘበት ስለሆነ ነገረ መስቀል ብዙ ነገሮችን ያካተተ ብዙ ነገሮችን የሰበሰበ በጣም ትልቁም ነገር ያለው ነው።
እና የአበውን ምሳሌ የነቢያትን ትንቢት የሐዋርያትን ትምህርት ማዕከል ያደርጋል። በዚህ ውስጥ ደግሞ የሊቃውንት ትርጓሜ አለ። በሊቃውንት ትርጓሜ ውስጥም ነገረ መስቀል በጣም ጎልቶ ተነግሯል። እነ ቅዱስ አትናቴዎስን ብናነሳ አስተፈረ ኃጢአተ በዲበ ምድር ወሰአረ መርገመ በዲበ ዕፀ መስቀል፣ በምድር ላይ ኃጢአትን አሳፈረ በመስቀል ላይ መርገማችንን ሻረ በማለት ነው የገለጠው። እና ከዚህ አኳያ ነገረ መስቀል ብዙ ነገራችን ነው። በዚያ ዘመን ምልክትነቱ አሉታዊ ነበር። በብሉይ ኪዳን ለነበሩ በሮማውያን ስርዓት ለሚኖሩ አሉታዊ ወንበዴ መግጫ፣ ነገር ግን ያንን መርገሙን ወሜጦ ለመርገም መንገለ በረከት የበረከት ምልክት የሰላም የፍቅር የአንድነት ምልክት አድርጎታል። ክርስቶስ ኃጢአት ሳይኖርበት እንደ ኃጢአተኛ እንደ በደለኛ እንደ ወንጀለኛ ተሰቅሎበታልና ቀድሶታል መስቀሉን። የኛን መርገም ሞት ፍዳ ወደ ሕይወት እንደመለሰ ሁሉ የመርገም ምልክት የነበረውንም ከሱ ቅዱስነትና ቅዱስ የሆነው ደሙ በሱ ላይ ከመፍሰሱ የተነሳ ወደ ቅድስና የቅድስና ምልክት ወደ መሆን ተለውጧል። ስለዚህ እንመካበታለን። ሐዋርያው ቅዱስ ጳውሎስ እንዳለው ለሚድኑት ለሚጠፉት ሞኝነት ለኛ ለምንድነው የእግዚአብሔር ኃይል ነው እንዳለ እኛም መስቀል ኃይልነ መስቀል ጽንነ መስቀል ቤዛነ መስቀል መድኃኒተ ነፍስነ እያል እንመካበታለን ማለት ነው። ስለዚህ መስቀል የልቡናችን ምርኩዝ ነው፣ የአእምሮአችን ማረፊያ ነው፣ የህሊናችን ተስፋ ነው መስቀል ማለት ነውና መስቀልን ስናይ ዕለት ዕለት በእግረ ህሊና ቀራንዮ እንጓዛለን፣ መስቀሉ እግር ስር እንደርሳለን። እዚያ ላይ ደግሞ የሚታየው ክርስቶስ ነው፣ ሌላ አይደለም። ቴሌቪዥን የሚያይ ሰው አሁን እኛ ስንወያይ የሚመለከት ሰው የኛን ገጽ ነው የሚያየው፣ የሚሰማው የኛን ድምጽ የሚከታተለው የኛን የውይይት ሐሳብ እንደሆነ መስቀልን የሚያስብ መስቀልን የሚመለከት ወደ ነገረ መስቀሉ የሚያስብ ሰው ሁሉ ከክርስቶስ ሊለይ አይችልም። ስለዚህ ከክርስቶስ ጋራ የመገናኘት ምልክታችን ነው ማለት ነው መስቀልና ብዙ ነገሮችን ያካተተ ነው ነገረ መስቀል በቤተክርስቲያናችን። መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መድኃኒትነ ለእለ አመነ መድኃኒትነ ለእለ አመነ። ቃለ ሕይወት ያሰማልን መምህራችን። እጅግ ግሩም ትምህርት ነው። የተወደዳችሁ ተመልካቾቻችን ሃይማኖተ አበው በተሰኘው ሳምንታዊ መርሃ ግብራችን ነገረ መስቀል በሚል ርዕስ በዓለ መስቀልን የደመራን በዓል ምክንያት በማድረግ ወደ እናንተ ሐሳባችን እያቀረብን ነው የምንገኘው። መምህራችን ጋቤ ሐዲስ ቀሲስ ምስጢረ ሥላሴ ማናዬ ነገረ መስቀል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለንተናዊ ነገር ነው፣ የቤተክርስቲያን መሰረት ነው፣ የሰላም ምልክት ነው። ከነገረ መስቀል ውጪ የቤተክርስቲያን አስተምህሮ ማየት አይቻልም፣ መሰረት ነው እያሉ እያስተማሩን ይገኛሉ። አብራችሁ እንድትቆዩ በፍቅርና በትህትና ጋበዝናችሁ። መምህራችን እጅግ ግሩም ነበረ። እንደው ከሌሎቹ በዓላት ለይተን በተለይ የመስቀልን በዓል በአደባባይ ነው የምናከብረው፣ ምክንያት ይኖረው ይሆን? ኦርቶዶክሳዊ ተዋሕዶ ቤተክርስቲያን በበዓላት ደረጃ ሁሉም በዓላቶቿ ወደ አደባባይ ይወጣሉ። በአደባባይ የማታከብረው የተሰወረ የተደበቀ ነገር የላትም። ምክንያቱም መጽሐፍ እንደሚለው የተክል ተከብቶ ሀገር እንተ ታንጸት መልዕልተ ደብር፣ በተራራ ላይ የተሰራች መንደር ልትሰወር አትችልም እንደሚለው ቤተክርስቲያናችንን በግልጥ በፀሐይ በጉባኤ በግልጥ በአደባባይ በዓላቶቿን የምታከብረናት። በልዩ ሁኔታ በዓለ ጥምቀትና በዓለ መስቀልን በአደባባይ ታከብራለች። ሌሎች በዓላትም ቢሆን አሁን ከበዓለ ልደት ቀጥሎ የምናያቸው በዓላት ታቦታት ሲወጡ አደባባይ ላይ ነው የሚወጡት። በተለይ የገጠሪቱ ኢትዮጵያ ወጣ ስንል የታቦት መውረጃ የታቦት ማረፊያ የሚባሉ ቦታዎች አሏት እና በአደባባይ ሁሉም በዓላቶቿ ይከበራሉ። እንደ በዓለ መስቀልና በዓለ ድምቀት በዩኒስኮም ተመዝግቦ በዓለም ደረጃም ታውቆ ልዩነት ያለው ከመሆኑ ውጭ ማለት ነውና በዓላቶቿ በጠቅላላው በአደባባይ የሚከበሩ ቢሆኑም እነዚህ በልዩ ሁኔታ ጥምቀትና መስቀል በልዩ ሁኔታ ይከበራሉ። ምክንያት አላቸው። በዓለ ጥምቀትን ወደ ባህረ ጥምቀቶች ታቦታቱን ይዛ ስትወርድ ምክንያቷ ክርስቶስ ያን ጊዜ ወደ ዮርዳኖስ ወንዝ ወርዶ ነበር የሚለውን ለማሳየት ነው። መስቀልንም በአደባባይ የማክበሯ ምክንያት መስቀል ጥንቱን ሲጀመር አደባባይ ላይ እየተተከለ እኮ ነው። በቀራንዮ አደባባይ ላይ ነው። ውሳኔው በአደባባይ በአይሁድ አደባባይ ስቀለው በሚል የጮት ድምጽና ፍትሃዊነት በጎደለው ውሳኔ ክርስቶስ የተሰቀለው በአደባባይ ነው።
ራቁቱን የሆነው በአደባባይ ነው። ፍቅርን የገለጠው በአደባባይ ነው። እቤት ውስጥ ወይ አዳራሽ ውስጥ አሊያም ደግሞ ተሰወረች ቦታ ላይ አይደለም። መስቀል በአደባባይ ክርስቶስ እርቃኑን ወመነና ለሐፍረት አይደለም የሚለው ሐፍረተ መስቀልን ንቆ እርቃኑን መሰቀሉን እኛን በጸጋ ለመሸለም ያደረገው ስለሆነ በአደባባይ የተደረገ ነው። ይሄ የዓለም ድህነት የዓለም ሕይወት በአደባባይ የተደረገ ነው። እንግዲህ እዚህ አደባባይ ላይ ስናይ የምንመለከተው በጣም ትልቁም ነገሮች አሉ። አምላካችን ከተያዘበት ከሐሙስ ምሽት ጀምሮ እስከ ዓርብ ጠዋት 3 ሰዓት ድረስ መከራ ተቀብሏል። ተነግሮ ሊያልቅ የማይችል ጽዋቶ መከራ ተቀብሏል። 3 ሰዓት በፍርድ አደባባይ በጲላጦስ ፊት ለፍርድ በቆመበት ሰዓት የብዙዎች የጮህት ድምጽ ስቀለው የሚል ነበር። ነገረ መስቀል ነው ይሄ። ስለዚህ እንዲሰቀል ጲላጦስ እንዳይሰቀል ገርፎ በግርፋት አሳቦ ከመስቀል ሊያድነው ፈልጎ ነበር። ነገር ግን ክርስቶስ በግርፋት ሳይሆን በመስቀል ነው የሚሞተው። ለሁሉ ቤዛ የሚሆነው በመስቀል ነው እና ያ የተፈጸመው ግልጽ በሆነ በአደባባይ መስቀሉን ተሸክሞ ወደ ቀራንዮ ኮረብታ ግልጽ ወደ ሆነው ተራራ ከፍ ወዳለው ቦታ ላይ ነው የወጣውና በአደባባይ ክርስቶስ ተሰቅሏል። በአደባባይ ተሰቅሎ የገለጠውን የክርስቶስን ፍቅር በአደባባይ መግለጥ ስራዋ ነው። በበዓል መልክ በዓመት አንድ ጊዜ ለበዓለ መስቀል ትወጣ እንጂ ሁልጊዜም ቤተክርስቲያን አደባባይ ጉባኤ ላይ ነው ያለችው። ልትሰወር ልትዳፈን ልትጨልም አትችልም። ሁልጊዜ ከፍ ብላ ነው የምትታየው። ስለዚህ መስቀሉ በበዓል መልኩ አደባባይ ላይ የምንወጣበት መጀመሪያ ክርስቶስ የተሰቀለው አደባባይ ላይ ነው። ከዚያ ስናልፍ ደግሞ ምክንያቱ ኢትዮጵያውያን ነገስታት ሃይማኖት ያላቸው እግዚአብሔርን የሚፈሩ ፈጣሪያቸውን የሚያከብሩ ለፈጣሪያቸው የሚታዘዙ የሚገዙ ቤተክርስቲያን በጥምቀት የሥላሴን ልጅነት ያሰጠቻቸው በንግስና ደግሞ ቀብታ ያነገሰቻቸው ከመሆኑ ጋራ ከክርስቶስ ፍቅርና ከመስቀሉ የተለዩ አይደሉም። በዚያ ምክንያት ባለ መስቀሉ በአደባባይ እንዲከበር እናጼ ገብረ መስቀልን የመሳሰሉ ነገስታት ያው ስያሜያቸውን ከመስቀሉ ጋር የተያያዘ ነው። እነሱ ባለ መስቀሉ በአደባባይ እንዲከበር ስራ ሰርተዋል። የባለ መስቀሉ መከበሪያ የአደባባይ ቦታዎችን አዘጋጅተዋል። በዚያ መልኩ በተለይ ግማደ መስቀሉ ወደ ሀገራችን ከገባ በኋላ ግሸን ደብረ ከርቤ አምባ እስከሚያርፍ ድረስ በብዙ የሀገራችን ተራራማ ቦታዎች ላይ አርፏል። በዚያ ጊዜ የመስቀሉ ፍቅር በኢትዮጵያ ኦርቶዶክሳውያን ምዕመናን ልቡና ውስጥ በጣም ትልቅ ቦታ ኖሮታል። ቀድሞም ከነገረ መስቀል የተለዩ ባይሆንም ኢትዮጵያውያን መስቀሉ ከግማደ መስቀሉ ወደ ኢትዮጵያ ከመጣ ኢትዮጵያን ማረፊያው ካደረጋት በኋላ የመስቀሉ ፍቅር የመስቀሉ ነገር በደንብ በምዕመናን ልቡና እየሰረጸ ነው የመጣውና ምዕመናን ሊቃነ ጳጳሳት፣ ቀሳውስት፣ ዲያቆናት ሁሉም በአንድነት ወደ አደባባይ ወጥተው ያንን የክርስቶስን ፍቅር ለመግለጥ ነው። ሌላ ዓላማ የለውም። መስቀል ሲታይ የክርስቶስ ፍቅር ነው የሚታየው፣ ሌላ ነገር አይታይም። መስቀል ላይ ሆኖ ጎኑን በጦር እየወጉት መራራ ሐሞት እየጋቱት የሚያደርጉትን አያውቁትምና ይቅር በላቸው ነው። መስቀል እኮ የፍቅር ትምህርት ቤት ነው። የፍቅር አርማ ነው። ዓለም ትክክለኛ እውነተኛውን ፍቅር መማር ከፈለገ መማር የሚችለው ከመስቀሉ ነው። መስቀሉ ግር ስር ሲሰበሰብ ነው። በአካል ብቻ አይደለም፣ በህሊና፣ በአእምሮ፣ በእምነት፣ በአንድነት፣ በየዋሃት፣ በቅንነት መስቀሉ ግር ስር የተሰበሰበ ሊያየው፣ ሊያነበው፣ ሊረዳው፣ ሊተረጉመው ወደ ውስጡ እንዲጠልቅ ሊያደርገው የሚችለው የክርስቶስን ፍቅር ነው። ያንን ለመግለጥ ቤተክርስቲያናችን በቀደምት አባቶች የተሰራውን ስርዓት መሰረት በማድረግ መስቀሉን በአደባባይ የክርስቶስን ፍቅር ለመግለጥ ታከብረዋለች እና ምክንያቱ ጥንቱንም መስቀል የአደባባይ በዓል ነው። መስቀል ላይ ክርስቶስ ተግዳሮትን ተቀብሏል። በአደባባይ ነው የተሰበሰበው ሕዝብ ሁሉ ስቀለው ስቀለው የሚለውን ጮት ሲያሰማ ነበር። ከዚያ ባለፈ መራራ ሐሞት ሲግቱት ጎኑን በጦር ሲወጉት በነበረበትም ጊዜ ረድስኩም መስቀልከ ነራይ ወንመንብከ አንተ ክርስቶስ ከሆንክ እስኪ ከመስቀል ውረድና አይተን እንመንብ ሲሉ ተግዳሮት ሲያደርጉበት ሲዘባበቱበት ታይቷል። ያንን ተግዳሮት ያንን ሲዘባበቱበት የነበረው ነገር ግን አሉታዊ መልስ አልሰጠውም። የፍቅር መልስ ነው የሰጠውና ተግዳሮት በሞላበት ዓለም ውስጥ ቤተክርስቲያን ተግዳሮት በሚያበዛባት ዓለም ውስጥ የፍቅር አርማ የሆነውን መስቀልን በአደባባይ ይዛ ትወጣለች። ያንን ክርስቶስ ያደረገውን የፍቅር መልስ ለመስጠት ነው። ድንጋይ ልትወረውር ጦር ልትመዛ አይደለም ይዛው የምትወጣው። ዓለምን ለመባረክ ለመቀደስ እንዲሁም ደግሞ በተግዳሮት የተሞላውን ዓለም ፍቅርን ልታስተምር ነው ይዛው የምትወጣው። ስለዚህ የፍቅር የሰላም የአንድነት በዓል ነው። ፍቅርን፣ ሰላምን፣ አንድነትን ደግሞ በአደባባይ መግለጥ፣ በአደባባይ መስበክ፣ በአደባባይ መናገር፣ በሰገነት ላይ ከፍ ባለ ቦታ መመስከር ተግባሯ ነው እና በአደባባይ የምታከብርበት ምክንያት
ጥምቀቱንም ሆነ መስቀሉን የራሷን የቻለ ምክንያት አላት። የቃል ኪዳኑን ታቦታት ቅዱስ መስቀሉን ይዛ ወደ አደባባይ ስትወጣ በረከትን ለማደል እንጂ መርገምን ለመትረፍ አይደለምና የክርስቶስን በረከት ለዓለም ለማደልና እውነተኛው ሕያው የሆነውን የሰው ልጆች ድህነት ለመመስከር ክርስቶስ ያሳየውን የቤዛነት የፍቅር ስራም ደግሞ እንዲሁ ለመግለጥ ነው በአደባባይ የምታከብረው። ቃለ ሕይወት ያሰማልን መምህራችን። እኛ ለተሰቀለው ለክርስቶስ ነው እንጂ ምን ሰግደው ክርስቶስ ለተሰቀለበት መስቀል ስግደት አይገባም አንሰግድም የሚሉ በተለይ አሉ። እንዲህ አንዳንድ ጥያቄዎች ላይም ማህበራዊ ሚዲያም ላይ በጽሁፍም እንደው በጥንቱ ዘመንም ጀምሮ የሚነሱ ስላሉ እንደው ለመስቀል ስግደት ከሚገባቸው ንዋያት ቅዱሳት መካከል አንዱ መስቀል ነው። የምንሰግድበት ምክንያት ምንድነው? በጣም መልካም ነው። ጥያቄ መቼም በብዙ ነገሮች ሊነሳ ይችላል። አንደኛው ካለማወቅ ይነሳል፣ ሁለተኛው ደግሞ ከክፋት ከተንኮል ይነሳል። ጥያቄ እንደ ጥያቄው ነው። ነገር ግን በቅንነት በዋሃት ለሚነሳውም ጥያቄ በክፋትም ለሚመጣው ጥያቄ ቤተክርስቲያን መልስ አላት። ምክንያቱም የምታደርገውን ታውቃለች። የማታውቀውን አይደለም የምታደርገው፣ የምታውቀውን ነገር ነው የምታደርገው። ይህን ስታደርግ ምክንያት አላት። ዝም ብሎ አይደለም። ሰው ወይን የተቀዳበትን ጽዋ አክብሮ የሚይዘው ስለተቀዳበት ወይን፣ ነገር ግን ባዶ ነው አሁን ወይኑን ጠጥቼዋለሁ ብሎ የወይኑን ብርጭቆ ሰብሮት አይሄድም። አጥቦ በክብር ያስቀምጠዋል። ትቢያ ከማይበንበት አዋራ ከማይተንበት ቦታ በክብር አስቀምጦ ሌላ ጊዜ ደግሞ መጠጡን በሚፈልግበት ጊዜ ለመጠጣት ይጠቀመዋል አይደለም። ለዚያ ያ የክብር ዕቃ ነው የሚባለው። ዕቃው ራሱ ስሙ በልዑላን በክቡራን እጅ የሚውል የከበረ እንግዳ ሲመጣ የሚወጣ ነው። በዕለት ተዕለት ሕይወት እኮ በኩባያ ሊሆን ይችላል የሚጠጣው። የከበረ እንግዳ ሲመጣበት፣ በዓል ሲያከብር፣ ድግስ ሲኖረው እነዚያን ያስቀመጣቸውን ለክፉ ቀን ያላቸውን ምርጥ ዕቃዎችን አውጥቶ ይጠቀማቸዋል። እነዚያን ከተጠቀመ በኋላ ግን አይጥላቸውም። በቃ አገልግለዋል ይውደቁ፣ ዋናው መጠጡ ነው እንጂ እነዚህ ዕቃዎች ምን ያደርጋሉ ብሎ ሊጥላቸው አይችልም። አክብሮ ተንከባክቦ ነው የሚያስቀምጣቸው ቤቱ፣ እነዚያን ነዋያት ማለት ነው። ይሄ ያነሳሁት ምሳሌ በጣም ዝቅተኛ ምሳሌ እንደሆነ ይገባኛል፣ እረዳለሁ። ነገር ግን መስቀሉ ደግሞ የክርስቶስ ደም የፈሰሰበት በክርስቶስ ደም የተቀደሰ ነው። በጠቅላላው ነዋየ ቅድሳት ሲባሉ ነዋያት ከተራ ነዋይነት ይለያሉ። ይህን ነው መረዳት ያለበት የሰው ልጅ። ማንኛውም ጻይል ጽዋ ሱቅ ላይ ሰፈር ላይ ሲሆን ጻይል ጽዋ ነው። ወደ ቤተ መቅደስ ሲመጣ ጸሎት ሲደረግበት ያ ነዋይ ወደ ቅዱስነት ሲለይ ቅዱስ ነው። ሰውም ለአገልግሎት ሲለይ ቅዱስ ነው። ሰውም ቅዱስ በመሆኑ የቅድስና ክብር ተገቢ ክብር ይሰጠዋል እና መስቀሉም የምንሰግድለት ዝም ብለን አይደለም። ቅድም እኮ ብያለሁኝ መስቀልን ስናነሳ በደንብ የምናነሳው የምናብራራው ነገረ ድህነትን ነው። መስቀልን የሚንቅ ሰው እየናቀ ያለው መስቀሉን አይደለም፣ ነገረ ድህነትን ነው እያቃለለ ያለው፣ ነገረ ድህነትን ነው እያጣጣለ ያለው እና የምንሰግድለት ዝም ብለን አይደለም። መጻሕፍት ይደግፉናል። መጻሕፍት ይላሉ። ምንድነው የሚለው መዝሙረኛው ቅዱስ ዳዊት በመዝሙር 131 ከቁጥር 7 ጀምሮ ስናነብ ወረከብናሁ ውስተ ኦመ ገዳም፣ በጫካ ውስጥ አገኘ ነው ይላል። ይሄ ስለ ክርስቶስ ይነገራል፣ ስለ መስቀሉም ይነገራል። መስቀሉም የተቆረጠው ከጫካ ነው፣ ከየትም አይደለም። ጥበበኛው ሰሎሞን ሐረገወይን ኮነ መድኃኒቴ ዘመሐሲሶን ይትገዘም ወበጎልጎታ ይተከል። የወይን ሐረግ ይለዋል መስቀልን ነው። መድኃኒቴ ሆነልኝ ሐሲሶን ከተባለ ከጫካ ይቆረጣል በጎልጎታም ይተከላል ሲል ተናግሮለታል። መድኃኒቴ ሆነኝ ነው ያለው። አሁን ሰሎሞን መድኃኒት ክርስቶስ ብቻ ነው ልንል አንችልም። ዕፀ መስቀሉን መድኃኒቴ ሆነኝ ብሎታል ሰሎሞን። ይሄ አዋልድ መጽሐፍ አይደለም፣ ድርሰት አይደለም፣ ከአስራው መጻሕፍት አንዱ ነው። መድኃኒቴ ሆነኝ። ይህን ያለበት ዋናው ምክንያት ምንድን ነው? የክርስቶስ ቤዛነት የተፈጸመው በመስቀል ላይ ከመሆኑ ጋር ነው። ለዚህ ስግደት እንደሚገባ ደግሞ ንጉሡ ዳዊት መስክሯል፣ ተናግሯል። በመንፈስ ቅዱስ ተቃኝቶ በሀብተ ትንቢት ተሞልቶ የሰው ልጆችን ድነት ከሩቅ በትንቢት መነጽርነት ተመልክቶ እንዲህ ሲል ዘምሯል። በዱር ውስጥ አገኘ ነው ወረከብናሁ ውስተ ኦመ ገዳም፣ በዱር ውስጥ አገኘ ነው ካለ በኋላ ነበውእን ከሰው ሳቢያት ይብል እግዚአብሔር፣ እንግዲህስ ወደ እግዚአብሔር ማደሪያዎች እንገባለን አለ። ይሄ ነገረ ድነት ነው። የእግዚአብሔር ማደሪያ ገነት መንግስተ ሰማያት ነው። ቤተ ክርስቲያን ናት፣ ገነት ናት፣ መንግስተ ሰማያት ናት። ወደዚያ የምንገባው ቤዛነት በመስቀል ሲከፈል ነው። ክርስቶስ በመስቀል ደሙን ሲያፈስ ስጋውን ሲቆርስ መስዋዕቱ ሲኖር ነው። መስዋዕት የሌላት ቤተ ክርስቲያን እኮ ልትኖር አትችልም። በክርስቶስ ደም ያልከበረች ቤተ ክርስቲያን እኮ ልትኖር አትችልም። ስለዚህ
ይህን ካለ በኋላ ምንድነው ያለው? ሲደመድመው ወንሰግድ ውስተ መካን ሀበቆ መግረ እግዚእነ የጌታችን እግሮቹ በቆሙበት ስፍራ ላይ እንሰግዳለን አለ። እግሮቹ የቆሙበት ስፍራ ብዙ ነው። ናዝሬት፣ ገሊላ፣ ኢየሩሳሌም በኪደተ እግሩ የቀደሳቸው ለስብከተ ወንጌል የተመላለሰባቸው ድውያነ ሥጋን በታምራቱ ድውያነ ነፍስን በትምህርቱ የፈወሰባቸው የቆመባቸው እግሮቹ ኮቴዎቹ ምልክታቸውን ማግኘት አንችልም። እያንዳንዳቸው እግሮቹ የቆሙበት ትክክለኛው ስፍራ ማን ነው ከተባለ መስቀል ነው። ከ6 ሰዓት እስከ 9 ሰዓት በችንካር የተቸነከረበት የህመም ስሜቱ ይሄን ይመስላል ተብሎ ሊለካ የማይችል መከራን የተቀበለበት መስቀል እግሮቹ የቆሙበት ነው። እዚያ ላይ ደሙ ፈሷል። በደሙ መስቀሉም ተቀድሷል። ከዚያ አኳያ እግሮቹ በቆሙበት ስፍራ መስቀሉ እግር ስር እንሰግዳለን ሁላችን። ይሄን ስናረገው የምናስበው ማንን ነው ዋነኛው ቁም ነገሩ። የምናስበው ማንን ነው? ለመስቀል ስንሰግድ እያሰብነው ያለነው ክርስቶስን ነው። ይሄን መዘንጋት የለብንምና በጠቅላላው በቀናነት ማሰብ ያስፈልጋል። ነገር ሃይማኖት በነገር ልባምነት አይደለም፣ በነገር አዋቂነት አይደለም፣ በየመተቸት አቅማችን ወይም ምላሳችን ከፍ ስላለ አይደለም። የዋህነት ቅንነት ያስፈልጋል በነገር ሃይማኖት ውስጥ ማለት ነውና ኦርቶዶክሳዊ ተዋሕዶ ቤተክርስቲያን የጸጋ ስግደት የአክብሮት ስግደት ከሚገባቸው ነዋያት አንዱ መስቀል መሆኑን የምታስተምረው በመስቀሉ እግሮቹ በቆመበት ቦታ እንሰግዳለን የሚለውን የዳዊትን ትምህርት መሰረት በማድረግ ነው። ትንቢታዊ ትምህርት ነው፣ ተፈጽሟል። ፍጻሜውን መሰረት በማድረግ እግሮቹ የቆሙበት ክርስቶስ የተሰቀለበት የተቸነከረበት እጆቹ የተበተነውን ዓለም ለመሰብሰብ የተዘረጉበት ማለት እንደናፈቀ ወዳጅ ዓለምን ለማቀፍ እጆቹን በመስቀል ላይ ዘርግቷልና ያን ያደረገበት ከመሆኑ የተነሳ ለመስቀሉ ስንሰግድ የምናስበው መስቀሉ ላይ የተሰቀለውን ክርስቶስን ነው። ያን በማሰብ እንሰግዳለን። ስናረገው ደግሞ ዝም ብለን ልባችን ስለፈቀደ አእምሮአችን ስለወደደ አይደለም፣ መጽሐፍ ስለሚል ነው። መጽሐፉን አልቀበልም ላለ ሰው ለምቢ መድኃኒት የለውም። እምቢ ካለ ምንም ማድረግ አይቻልም። እሱ አይሆንም ስላለ መጽሐፉ ያለውን አንተው ጠያቂ ለጠየቀው ጥያቄ ማለት ነውና ጥያቄዎችን ቤተክርስቲያን የምታደርጋቸው ነገሮች ከመጻሕፍት የተለዩ አይደሉም። ከ10 መጻሕፍት ውጭ አይደሉም። ከነቢያት ከሐዋርያት ከሊቃውንት ትምህርት ውጭ ቤተክርስቲያን የምታስተምረው የምታደርገው ነገር የላትም። በጠቅላላው ድርጊቷ ተግባሯ የምታከናውናቸው ነገሮች በሙሉ መጻሕፍትን መሰረት ያደረጉ ናቸው። በዚህ መልኩ ነው። ከዚያ ሲያልፍ ደግሞ ምንድነው የሚለው መዝሙረኛው ቅዱስ ዳዊት ወወሀብኮሙ ትእምርተ ለእለ ይፈርሁከ ከመ ያምስቱም ገጸ ቅስት ከጠብ ክርክር ከጦር ያመልጡ ዘንድ ለሚፈሩህ ለሚያመልኩ ምልክትን ሰጣቸው ይላል። ያ ምልክት መስቀል ነው። የመዳናችን ምልክት ከሆነ ብንሰግድለት ብንበረከክለት ምንድነው? አምላክ ነው አላልነውም። አምላክ ማን እንደሆነ እናውቃለን። ስለዚህ በጠቅላላው ነገረ ድነት በመስቀል ሲፈጸም ከተከናወኑት ምስጢራት አኳያ ለመስቀል ልዩ ክብር አለን፣ ልዩ ቦታ አለን። በእጃችን ብቻ አይደለም፣ በልባችን ውስጥ ያለ ነው። በልባችን መዝገብ ውስጥ የሚኖር ነው መስቀልና ይሄንን ነው የምለው። መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መድኃኒትነ ለእለ አመነ መድኃኒትነ ለእለ አመነ። ከዚህም ጋር አያይዘን አሁን በተለይ በመስተብቁ በሚባል ጸሎታችን ላይ በሚደረሰው ጸሎት ላይ ለሉ ክሌቱ ፍጡራን ሰብሐተ ፈጣሪ ይደልዎሙ ለኒ ለሁለቱ ፍጡራን የፈጣሪ ምስጋና ይገባቸዋል ይልና እመቤታችንና መስቀል መሆናቸውን ይገልጣል። እንግዲህ በብዙ መልኩ እና አንዳንድ ሰዎች አሁንም ጥያቄ ሲያነሱ መስቀልና እመቤታችን ማተካከል ይቻላል ወይ? ለሁለቱስ የፈጣሪን ምስጋና መስጠት ይቻላል ወይ የሚል ጥያቄ ያነሳሉ። እዚህ መስተብቁ ላይ የቀረበው ሐሳብ በጠቅላላው ስለ መስቀል የቀረበ ምስጋና ነው። ሐሳቡ እንግዲህ በዕለተ መስቀልም በሚዘመርና በካህናት አባቶቻችን የሚቀርብ ነው። ሐሳቡ መስቀልና እመቤታችንን ማስተካከል አይደለም ሲጀመር። ምክንያቱም እመቤታችን በነገረ ማርያም ትምህርት ውስጥ ቤተክርስቲያን እመቤታችንን የምትገልጠው ከፈጣሪ በታች ከፍጡራን ሁሉ በላይ የሚል ነው። መስቀል ፍጡር አይደለም አንልም። በዕለተ ሰሉስ ከበቀሉ እጽዋት የተጠረበ የለዘበ የተዘጋጀ ክርስቶስ የተሰቀለበት ነው።
እመቤታችን ደግሞ ከፍጡራን ሁሉ በላይ ናት ስንል መላእክትን ይጨምራል። ከሰማያውያን ከምድራውያን ከግዑዛን ፍጥረታት አይደለም፣ ከሕያዋን ፍጥረታት ሁሉ በላይ ናት እመቤታችን። ይእቲ ተአቢም ኪሩቤል ወትፈደፍድም ሱራፌል። እሷ ከኪሩቤል ትበልጣለች ከሱራፌልም ትበልጣለች ነው የሚለን። ስለዚህ በክብር እመቤታችንን የሚመስል የሚተካከል የሚወዳደር ተነጻጻሪ የሚሆን ሁሉ የለም በክብር። እዚህ ላይ የተነሳው ከነገረ ድህነት አኳያ ነው። ነገረ ድህነትን በአንጻር ሲገልጽ እንግዲህ በነገረ ድህነት ውስጥ አምላክ ለመሰቀል ከድንግል መወለድ አለበት። ከሰማይ ወረደ ከድንግል ተወለደ፣ ይሄ መጀመሪያው ነው። ከዚያ ሲያልፍ ደግሞ ድህነቱን የፈጸመው በመስቀል ነው እና መነሻዋ እሷ ናት፣ መድረሻዋ እሷ ናት። መስቀል ነው መነሻውንና መድረሻውን ያነጻጸረው። ከዚያ ባለፈ እመቤታችን 9 ወር ከ5 ቀን በማኅፀኗ ተሸክመዋለች። መስቀል ደግሞ ከ6 ሰዓት እስከ 9 ሰዓት ተሸክመውታል። ዙፋን ሆኗል ማለት ነው። በዙፋንነት ያነጻጽራቸዋል። በዙፋንነት አነጻጽራቸው ማለት እኩል አይደለም። አንድ ንጉሥ በፈረስ ቢሄድ በበቅሎ ቢሄድ ሁለቱም ተሸክመውታል። ነገር ግን ፈረስና በቅሎ እኩል ናቸው ማለትን አያመለክትም። አንዴ በፈረስ አንዴ በበቅሎ የሚሄዱ ነው የሚያሳየን። በአህያም ሊሄድ ይችላል፣ በጋሪም ሊሄድ ይችላል። ነገር ግን ፈረሱም ጋሪውም እኩል ናቸው ማለት አይደለም የሚያሳየን። መስጠታቸውን ይገልጣል እና በዚህ ሂደት ውስጥ ክርስቶስ በድንግል ማርያም በመስቀል ላይም መገለጡን ያሳየንና የፈጣሪ ምስጋና ለነሱ ይገባቸዋል ማለት ሲጀመር ምስጋና የማን ገንዘብ ነው? መልሱ የፈጣሪ ገንዘብ ነው። የእሱ የባህሪ ገንዘብ የሆነው በጸጋ ለሁላችን ይሰጣል፣ ለፍጡራን ይሰጣል። ያን ነው የሚያሳየን። የኛ የሆነ ምስጋና የለንም። ስብሐቲሁ ዘማቤሁ ወውዳሴሁ እምዚአሁ። ምስጋናው የባህሪው የሆነ ምስጋናው ከሱ ለሱ የሚሆን ነው። እግዚአብሔር የባህሪው ነው። ከማንም የማይበደረው የማይለምነው የማይጠይቀው የባህሪ ምስጋና ያለው እሱ ነው። ለፍጡራን ግን የጸጋ ምስጋና አለ። ያ የጸጋ ምስጋና ምንጩ የሱ የባህሪ ምስጋና ነው የሚለውን ነው። ምክንያቱም ምንድነው የሚለን ቅዱስ ወንጌልን እኮ ስንመለከት መንግስቴን ተወርሱ ዘንድ ኑ ይለናል እኮ። የሱን መንግስት እኮ ነው የምንወርሰው። የሱን ክብር ነው በጸጋ የምናገኘው እና ጠቅላላውን የሱ ያልሆነ ነገር ምን ሊሰጠን ይችላል? ልጅነት ብናገኝ ከሱ የተገኘ ነው፣ እሱ የሰጠን ነው በቸርነቱ። እና ምስጋናውም እንደዚህ ሁሉ ገንዘብነቱ የፈጣሪ ነው ማለት ነው እንጂ እንደ ፈጣሪ እንደ አምላክ ናቸው እያልን እናመሰግናቸዋለን እያለ አይደለም። እንግዲህ ምናልባት አንደኛ የግዕዝ መጻሕፍት ጣባያቸውን መገንዘብ ያስፈልጋል። የቅዱሳት መጻሕፍት ትርጉም ሲባል ዘይቤያዊ ትርጉም አለ፣ አውዳዊ ትርጉም አለ፣ ምስጢራዊ ትርጉም አለ። ብዙ አይነት የትርጉም አይነቶች አሉ እና ምን ለማለት ነው የሚለውን ፍሬ ነገር በደንብ መመልከት ይፈልጋል። እና ስብሐተ ፈጣሪ ይደልዎሙ። ስብሐተ ፈጣሪ ማለት የፈጣሪ ምስጋና ማለት ነው። ገንዘብነቱ የፈጣሪ የእግዚአብሔር የሆነ ለሰዎቹ በጸጋ የተሰጠ ለፍጡራን ለመላእክትም ለእመቤታችንም በቅድስና በተጋድሎ ለኖሩ ቅዱሳንም የጸጋ ምስጋና የጸጋ ክብር እንሰጣለን። ያ ግን የባህሪ ክብሩ ነው። ያም እግዚአብሔር የሰጠን እሱ የቸረን እንጂ የቀማነው አይደለም። የቀማነው አንተ ካህኑ ለዓለም በከመ ሲመቱ ለመልከጼዴቅ ይለዋል ክርስቶስን። አንተ እንደ መልከጼዴቅ ባለ ክህነት የዓለሙ አገልጋይ ነህ ይለዋል። ካህናት አሉ። ክህነት ገንዘብነቱ እሱ ነው። ነገር ግን ለሌሎች ካህናት ሰጥቷል። ያን እንደሰጠ ደግሞ በቅዱስ ወንጌል መስክሯል። ያልሰጠን ነገር ምን አለ? እንኳን ምስጋናውን ቅዱስ ስጋውን ክቡር ደሙን እኮ ሰጥቶናል። ስጋውን እየበላን ደሙን እየጠጣን ነው። ያልሰጠን ነገር ምንድነው? ምን ትንከ ዘይጼጎን ነው ኩሎ። የማይሰጠን ነገር ምን አለ? ያልሰጠንስ ነገር ምንድነው ይላል ሐዋርያው ቅዱስ ጳውሎስ። ሁሉን እኮ ሰጠን ነው የሚለው። እስመ ኩሎ ወሀብከነ ነው የምንለው። ሁሉን ሰጥተናል ነው የምንለው። አማልክት እኮ ተብለዋል የሰው ልጆች በምድር ላይ። ምስጋናውን መውሰድ አይደለም። አማልክት ሰዎች መስለው ወደኛ መጡ። ይህን ጸጋ እኮ ሰጥቷል። አዎ እኔስ እናንተን አማልክት እላችኋለሁ ብሏል እኮ። አንተን የፈርዖን አምላክ አድርጌያለሁ እኮ ብሎታል። ይህን እንኳን ሰጥቶናል። ያልሰጠን ነገር ምን አለ ነው። እና ከዚህ አኳያ ምስጋናውን ክብሩን ለመስቀል ለእመቤታችን ይነገራል። እሱ የሰጠ ያከበረ ከፍ ያደረገ እሱ ስለሆነ ነው። እመቤታችንን ለእናትነት የመረጠው ከፍ ያደረገው እናቱ ያደረጋት እሱ ነው። በሰው ምርጫ በእጅ ብልጫ አይደለም የሱ እናት የሆነችው፣ በሱ ምርጫ ነው። ለመመረጥ በቅታ የተገኘች ንጽሕት ቅድስት እና ለእናትነት የመረጣት የዓይኑ ማረፊያ ያደረጋት አብ ከሰማይ ሆኖ አየ፣ እንደሱ እንዳንቺ ያለ አላገኝም።
ስለዚህ ልጁን ውረድ ተወለድ ሙት ተሰቀል ብሎ ወደ አንቺ ሰደደ ነው የሚላት። ለእናትነት የመረጣት ናትና ለእናቱ ወይም ለተሰቀለበት መስቀል ብቻ አይደለም ክብሩን ጸጋውን ለፍጥረት ሁሉ አድሏል። መቀበል አለመቀበል የሰዎች ድርሻ ነው የሚሆነው። ለመቀበል ማመን ጸጋውን ለመቀበል መዘጋጀት ያስፈልጋልና በዚያ ክብር እመቤታችንን ስናከብር አምላክ ናት፣ መስቀልንም ስናከብረው አምላክ ነው እያልን እንዳልሆነ የምስጋናው አውደ ራሱ ይናገራል። ስብሐተ ፈጣሪ የፈጣሪ ምስጋና ይገባቸዋል ማለት ገንዘብነቱ የሱ የሆነ በጸጋ ለነሱ የተሰጠ በእነሱ ላይ በጸጋ የተገለጠ ማለትን የሚያመለክት ነው እንጂ አምላክ ናቸው የሚል ሐሳብ የለውም። ቃላዊት ያሰማልን መመራችን። እንግዲህ የማጠቃለያ ሐሳባችን ነው ነገረ መስቀሉን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት አድርጋ እንደምታስተምር ደግሞ አንዳንድ ደግሞ ከአዋልድ መጻሕፍትም ከመጽሐፍ ቅዱስም እያነሱ በመስቀል ላይ የሚያነሱ ጥያቄዎችን አንስተን በቂ መልስ ለተመልካቾቻችን አድርሰናል። እንግዲህ አሁን እያከበርን ያለነው በዓለ መስቀል ነውና እንደው በዓለ መስቀልን ስናከብር ከእያንዳንዱ በዓለ መስቀሎች ምን ይጠበቃል? እንዴት ማክበር አለብን? ቅድም ሶትም እንዳሉት እንግዲህ በዓለ መስቀሉ ሌሎቹን የምንጠራበት የምንሰበስብበት የፍቅር ትምህርት ቤት ነው ብለዋል እና ሌሎቹም አጠቃላይ እንደው ከኛ ይማሩ ዘንድ ዓለም በስጋ በኩል በቅርስ በኩል መቼም ወስዶ መዝግቦታል፣ የጋራ አድርጎታል። በቅርስነቱ የጋራ ያደረገውን ያህል ደግሞ በመንፈሳዊነቱና በነገረ ድህነቱ ደግሞ ሰው የጋራ እንዲያደርገው ምን ማድረግ አለብን? ግልጽ ነው። ያው እንግዲህ አደባባይ መውጣታችን ያንን ለመግለጥ ነው እንዳል ያንን ለመግለጥ መሆኑን ደግሞ አደባባይ የመጡሉ ያዩታል። የታጠረ የተከለከለ አይደለም። ግልጽ አደባባይ የወጣ አደባባይ የዋለ የአደባባይ ምስጢር እንደሚባለው ለሁሉ የተገለጠ ማለት ነው። ለሁሉ ያንን ልንገልጥ ስንወጣ ኦርቶዶክሳውያን ይሄን ማድረግ አለብን ተብሎ የሚነገረን አይመስለኝም። የሚታወቅ የተለመደ ለዘመናት ያደረግነው ነው። በሰላም በፍቅር በአንድነት በመከባበር ለሌላው ቅድሚያ በመስጠት የሚከበር በዓል ነው። መስቀል አደባባይ ብንሄድ ከኛ ይልቅ በቁጥር በዝተው የሚታዩ ነጮች ናቸው። ባህር አቋርጠው የመጡ አይመለከታችሁም ተብለው ሲገፉ አይታዩም። ካሜራቸውን ከኛው የሚዲያ ልጆች ጋር እኩል በመጋፋት ቀርሰው እንዲያውም የክብር ቦታ ተሰጥቷቸው ነው የሚያዩት። እኛ ዳር እንሆን ካልሆነ በቀር እንግዳ ዳር እንዲሆን አይደረግም። በበዓለ መስቀሉ የሚደረገው ይሄን ነው። ይሄንኑ እያደረጉ መቀጠል በጣም እጅግ ትልቁ ቁም ነገር ይመስለኛልና በዓሉን ፍቅርን ሊገልጥ አንድነትን ሊገልጥ ሰላምን ሊሰብክ የምስራችን ሊያሳይ በሚችል መልኩ ማክበር ሌሎችን ወደ ክርስትናው ያመጣል። ያሉትን ኦርቶዶክሳውያን ደግሞ በክርስትናቸው እንዲጸኑ እንዲኮሩ የበለጠ የህሊና ከፍታ እንዲያገኙ ያደርጋልና በፍቅር በሰላም በአንድነት በዓሉን ማክበር በዓሉ የኛ ባለቤቶች እንደመሆናችን መጠን ለእንግዶቹም ልዩ ቦታ በመስጠትና በማክበር በዓሉን ማክበር ክርስትናን መስበክ ነው። ምክንያቱም ወንጌል ላይ ያለው ቃል በዚህ ይገለጣል። ምንድነው የሚለው? አምላካችን ሲያስተምር ከማውቄ ይብራ ብርሃንክሙ በቅድመ ሰብ ከመይራዩ ምግባሪክሙ ሰናየ ወይሰብሕዎ ለአቡክሙ ዘበሰማያት አይደል ያለን። መልካም ስራችሁ በሰው ፊት የበራ ይሁን፣ መልካም ስራችሁን አይተው ሌሎች ሰማያዊ አባታችሁን እንዲያመሰግኑት ይላልና ሰማያዊ አባታችን እግዚአብሔር የሚከብርበት የሚመሰገንበት ክርስቲያኖች ነን ይላሉ። ነገር ግን ይሄን ደግሞ ያደርጋሉ ተብሎ ከኛ አልፎ እግዚአብሔር የሚነቀፍበት እንዳይሆን እግዚአብሔርም ቤተክርስቲያንም የምትከብርበት ከፍ የምትልበት እንድትሆን የልዕልና ልክና መጠን መገለጥ ያስፈልጋል። ያ ማለት ከመጠጡ ከስካሩ አላስፈላጊ ከሆነው ነገር ራስን ማራቅ መጠበቅ ያስፈልጋል። በዓሉን ከጭፈራ ከዳንኪራ ለስጋ ስሜት ከሚቀርቡ ነገሮች ሁሉ መጠበቅ ያስፈልጋል። ምክንያቱም የሚተላለፈው ዋና ዓላማ መንፈሳዊ ነው ካል ያ መንፈሳዊ ዓላማ በእኛ ማንነት አቅጣጫውን ሊስት ይችላል። እሶች ልቡና እሶች አይምሮ ላይ በትክክል አድሬስ አይሆንምና በትክክል መንፈሳዊ ዓላማውን አድሬስ ማድረግ እንዲችል ለበዓሉ ክብር እኛ መጠንቀቅ የበዓሉን እሴቶች መጠበቅ ፍቅርን፣ ሰላምን፣ አንድነትን፣ የዋሃትን፣ መከባበርን፣ መደጋገፍን፣ መዋደድን ለዓለም ማሳየት በጣም አስፈላጊ ነው። ስለዚህ የሌሎች ልቡናቸው ተከፍቶ አይምሮአቸው ተዘጋጅቶ ሊቀበሉት የሚችሉት በዚህ መልኩ ነው እና ይህንን ማድረግ ከእያንዳንዳችንም የሚጠበቅ ትልቅ ተግባር ነው ብዬ አስባለሁ። መተሳሰብ አረጋውያን ህፃናት ቢኖሩ አካላዊ ጉዳት እንዳይደርስባቸው ወደም ህፃናቱን አረጋውያኑን መጠበቅ ቅድሚያ መስጠት መከባበርን ገንዘብ አድርጎ ማክበሩ በጣም እጅግ ጠቀሜታ ያለው ይመስለኛል። ከዚያ ባለፈ
በበዓሉ የምናገኛቸውን ጸጋና በረከቶች ማሰብ ያስፈልጋል። እንዳልኩት መስቀል የፍቅር ምልክት ነው፣ የድነታችን አርማ፣ የሰላማችን አርማ ነው ብለናልና መስቀሉን ስናስብ እናስበው ቀራንዮን ነው ካል ቀራንዮ ላይ ክርስቶስ መኖሩን መዘንጋት የለብንም። መስቀሉ ግር ስር እመቤታችን አለች። መስቀሉ ግር ስር ወንጌላውያን እነ ቅዱስ ዮሐንስ አሉ። መስቀሉ ግር ስር የመከራ መስቀሉ ተካፋይ ተሳታፊ የሆኑ አሉ። ነገር ግን በመስቀሉ ዙሪያ ደግሞ አይሁድ ሊኖሩ እንደሚችሉ መዘንጋት የለብንም። ስለዚህ አይሁድ ስራቸውን ይሰራሉ፣ እኛም ደግሞ ስራችንን መስራት ነው። አይሁድ ጮታቸውን ያገልጣሉ፣ ክርስቶስም ስራውን ይሰራ ነበርና የመስቀሉን ዓላማ በደንብ ትኩር ብሎ መመልከትና መንፈሳዊ ትርጉሙን መረዳት ባለ መስቀሉን በማክበር ሂደት ውስጥ ከእያንዳንዳችን በተለይ ከኦርቶዶክሳውያን የሚጠበቁ ኃላፊነቶች ናቸው ብዬ አስባለሁ። ይሄን ሐሳብ ነው የምሰጠው። ቃልዮት ያሰማልን መምህራችን ስቱዲዮአችን ድረስ መጥተው በሚገባ ስላስተማሩን ባሉን ስለገለጹልን እጅግ አድርገን አመሰግናለን። በድጋሜ ቃልዮት ያሰማልን። የተወደዳችሁ ተመልካቾቻችን ባለ መስቀልን አስመልክቶ ሃይማኖታዊ በተሰኘው ሳምንታዊ መርሃ ግብራችን ወደ እናንተ ስናቀርብላችሁ የነበረ መርሃ ግብራችን ይሄን ይመስል ነበረ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መርሃ ግብራት ጋር አብራችሁ እንድትሆኑ እየጋበዝን እኛ ከወዲሁ እንጨርሳለን። በሚቀጥለው ሳምንት በሌላ ፕሮግራም እንገናኛለን። መልካም በዓል ይሁንላችሁ። መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መስቀል ኃይልነ መስቀል ጽንዕነ መስቀል ቤዛነ መድኃኒትነ ለእለ አመነ መድኃኒ